ሰላም እንደምን ቆይታችኋል ተማሪዎች? ዛሬም በሌላ ፕሮግራማችን ተገናኝተናል ማለት ነው። እንግዲህ ዛሬ እንደምትመለከቱት እጅግ ሊጠቅማችሁ የሚችል የሂሳብ ስሌት ነው ማሳያችሁ ማለት ነው። ይህን ዋይት ቦርድ ላይ የምትመለከቱት የሂሳብ ስሌት የተወሰደው ከሰባተኛ ክፍል ሂሳብ ትምህርት ላይ ነው የወሰዱት ማለት ነው። ስለዚህ ከሰባተኛ ክፍል በላይ ላላችሁ ተማሪዎች ልክ እንደዚህ ያለ የሂሳብ ስሌት በሚያጋጥማችሁ ሰዓት ምን ማድረግ አለባችሁ፣ እንዴት መደመር ወይም ደግሞ መቀነስ እንዳለባችሁ እንመለከታለን። ከርዕሱ እንደምትመለከቱት ሰብትራክሽን ኦፍ ኢንቲጀርስ የሚለውን ጽንሰ ሐሳብ ይይዛል ማለት ነው። እነዚህን ኢንቲጀርስ በመሰረቱ ሶስት አይነት ባህሪ ያላቸው ኔጌቲቭ የሆኑ ኢንቲጀሮች፣ ለምሳሌ እነዚህን እነ ኔጌቲቭ 1 አለ፣ ኔጌቲቭ 2 ማይነስ 3 ኦር ኔጌቲቭ 4፣ እነዚህን ቁጥሮች በሙሉ ኔጌቲቭ ኢንቲጀር ነምበርስ ብለን እንጠራቸዋለን ማለት ነው። ሌላኛው ደግሞ ናይዘር ኔጌቲቭ ኖር ፖዚቲቭ፣ ኔጌቲቭም ያልሆነ ፖዚቲቭም ያልሆነው ቁጥር ዜሮ ብቻ ነው። and then zero is categorized under integers። ሁለተኛው ደግሞ ፖዚቲቭ ኢንቲጀር ነው። ዜድ ትጽፉና ከላይ የመደመር ምልክት እናስቀምጣለን ማለት ነው። እነዚህን ቁጥሮች ማለት ብዙ ጊዜ ከመቁጠሪያ ቁጥሮች ወይም ደግሞ ከናቹራል ነምበር ብለን ከምንጠራቸው ቁጥሮች ጋር እኩል ናቸው ማለት ነው። እነዚህ ቁጥሮች ማለት ፖዚቲቭ ናቸው። ላይክ 1 2 3 4 ብለን ኢንፋይናይት ስለሆኑ እነዚህን ቁጥሮች መጥቀስ እንችላለን። ሶ ፖዚቲቭ ኢንቲጀር የምንላቸው ቁጥሮች ምን ቁጥሮች ናቸው? ፖዚቲቭ 1 ፖዚቲቭ 2 ፖዚቲቭ 3 ያ ፖዚቲቭ ስለሆነ እንዴት አድርገን እንደምንጽፋቸው ፖዚቲቭ 4 and up to ፖዚቲቭ ኢንፊኒቲቭ ድረስ የሚቀጥሉ ቁጥሮች ናቸው። ሐሳባችን ወይም ደግሞ ፕሮግራማችን እነዚህን ቁጥሮች እንዴት አድርገን ነው መደመር የምንችለው እና ቀላል ሆኖ ሳለ ብዙ ጊዜ ተማሪዎችን ስለሚያስቸግሩ ለተማሪዎች በጣም አስቸጋሪ ስለሆኑ እነዛን ቁጥሮችን እንመለከታለን። ለቤቱ እንግዲህ አዲስ ከሆናችሁ ይህንን ቪዲዮ እያያችሁ ላይክ አድርጉ፣ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። አብራችሁ ከኔ ጋር እንደምትሆኑ ተስፋ አደርጋለሁ። ስለዚህ እንደነገርኳችሁ እዚህ ጋር ያለውን የሂሳብ ስሌት አሁን ልንደምር ነው ማለት ነው። በምንደምርበት ሰዓት ምን መከተል አለባችሁ የሚለው እሱንም እነግራችኋለሁ ማለት ነው። ቦድ ማስ የሚባል ጽንሰ ሐሳብ አለ። ቦድ ማስ ይሄኛውን መከተል ቦድ ማስ የሚለውን በቅደም ተከተል እነዚህ ነገሮችን በማወቅ እንደነዚህ ያሉ የሂሳብ ስሌቶችን በቀላሉ ማስላት እንችላለን ማለት ነው። እስኪ እንየው። ቢ ማለት ብራኬት ወይም ደግሞ እንፍ። በዚህ የሂሳብ ስሌት ውስጥ እንፍ ካለ አስቀድማችሁ እንፍ ውስጥ ያለውን የሂሳብ ስሌት ምን ማድረግ አለባችሁ ማለት ነው? ማስላት ይጠበቅባችኋል። ስለዚህ እዚህ ጋር እንደምትመለከቱት 4 ሲደመር 2 የሚለውን አስቀድመን መደመር ከሆነ መደመር፣ መቀነስ ከሆነ መቀነስ፣ ማካፈል ከሆነ ማካፈል፣ ማባዛት ከሆነ እናባዛዋለን ማለት ነው። ቀጣይስ ኦርደር ማስያዝ። ኦርደር ማስያዝ ማለት ምን ማለት ነው የሚለውን ብዙ ጊዜ ተማሪዎች ይጠይቃሉ። ለምሳሌ በምናሰላው የሂሳብ ስሌት ውስጥ እንደዚህ ያለ 2 the power of 3 የሚል ቁጥር ካለ and then we have to write this one 2 times 2 times 2 or this one is 8 ብለን አስቀድመን ይህንን ወደ 8 ቀይረን መጻፍ ይጠበቅብናል ማለት ነው። ከዛ በኋላ ያለውን ደግሞ ዲቪዥን ካለ ዲቪዥን የሚለውን እንቀጥላለን። አስቀድመን እነዚህዎችን ሶልቭ ማድረግ ወይም ደግሞ እነዚህን መደመር ካለብን እንደምራቸዋለን ማለት ነው። so this one is equals to -3 -4 ያው እነዚህን አንድ ላይ ሶልቭ እናደርጋቸዋለን። ነገር ግን በዚህ ምሳሌ መሰረት ግን እንሂድ ካልን ምን ማድረግ እንዳለብን ነው። -3 -4 -2 into የነበረውን 4 + 2 is 6። ስለዚህ እዚህ ጋር የማባዛት ምልክት ስላለ ሲባዛ በ6 እንላለን። እንግዲህ ይሄ ቁጥር አሁንም እንደምታዩት የማባዛት ምልክት አለ። እዚህ ጋር መቀነስ ነው፣ እዚህ ጋር መቀነስ ነው፣ እዚህ ጋር መቀነስ ነው። ቀጥሎ ያለው ደግሞ ኦርደር የምናስይዘው ነገር ከሌለ ወደ ዲቪዥን ነው የምንሄደው ወይም ማካፈል። በዚህ የሂሳብ ስሌት ውስጥ በዚህኛው የሂሳብ ስሌት ውስጥ የሚካፈል ነገር ካለ ወይም የማካፈል ምልክት ካለ ማካፈል የሚለውን ነገር እንሰራለን። ከሌለ ደግሞ በቀጥታ ወደ ኤም መልቲፕሊኬሽን ወይም የሚባዛ ነገር ካለ እሱን እናባዛለን። እዚህ ጋር እንደምታዩት ሁለቱም ቁጥሮች ነው የሚባዙት። ኔጌቲቭ 2 እና 6ን እናባዛለን ማለት ነው። ስለዚህ ምን እናደርጋለን ማለት ነው? -3 -4
ሁለቱም ቁጥሮች በምናባዛበት ሰዓት የነዚህን ሪዛልት ስንት ይመጣል? -12 ይሰጣቸዋል። ስለዚህ ይሄ -12ን አምጥተን እዚህ ጋር -12 ብለን እናስቀምጣለን። ስለዚህ የዚህ መልስ ምን ይሆናል ነው የሚለው። አሁንም ተማሪዎች ይሄንን ማወቅ ይጠበቅባቸዋል ማለት ነው። አዲሽን አለ ወይስ የለም የሚለውን እናያለን። በዚህ የሂሳብ ስሌት አሁንም አዲሽን ወይም የመደመር የሂሳብ ስሌት እዚህ ላይ ስለሌለ በቀጥታ ምንድን የምናደርገው እዚህ ውስጥ እናደርግና ሰብትራክሽን የሚለውን ወይም መቀነስ የሚለውን ጽንሰ ሐሳብ አፕላይ እናደርጋለን። ስለዚህ እነዚህ ቁጥሮች ደግሞ ምን ማለት ነው የሚለው -3 ማይነስ -4 ማይነስ -12 ማለት ደግሞ እነዚህ ኔጌቲቭ የሆኑ ኢንቲጀር ነምበርስ አንድ ላይ መሰብሰብ እንደማለት ነው። ስለዚህ ምን ማድረግ አለባችሁ? -3 ፕላስ -4 ፕላስ -12 አንድ ላይ ስንሰበስባቸው -19 ይሰጡናል ማለት ነው። እስኪ ቼክ እናድርገው። 3 7 ኤግዛክትሊ። ስለዚህ መልሳችን ስንት ሆነ ማለት ነው? -19። ይህን ቪዲዮ እስከ መጨረሻው ድረስ እኔ በማስረዳበት ሰዓት ካያችሁት እርግጠኛ ነኝ ይጠቅማችኋል። ቪዲዮን ከወደዳችሁ ደግሞ ላይክ አድርጋችሁ እንዲሁም ደግሞ ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። በቀጣይ ደግሞ በበርካታ ቪዲዮችን እንገናኛለን። እስከ መጨረሻው ከኔ ጋር ስለነበራችሁ እጅግ አድርጌ ነው የማመሰግናችሁ። በቀጣይ ቪዲዮ እንገናኝ። መልካም ጊዜ